ሰላም የማራኪ ተረቶች ቤተሰብ፣ ዛሬ ደግሞ በአንድ ውብ በሆነ የሳር ምድር ላይ እንሄዳለን። በዚህ ውብ ቦታ ላይ ጎልዲ የምትባል አንዲት ደግ ላምና ልጇ ስፓርክ የምትባል ጥጃ ይኖሩ ነበር። ጎልዲ ሁልጊዜ ልጇን ትወዳለች፣ ታቅፋታለች። ስፓርክ ደግሞ ከእናቷ ጋር ስትሮጥ እና ስትጫወት ደስ ይላታል። ጎልዲ ሁልጊዜ ለስፓርክ እንዲህ ትላት ነበር፣ ስፓርክ ልጄ፣ ቃላችንን መጠበቅና ታማኝ መሆን በጣም አስፈላጊ እንደሆነ ታውቂያለሽ። ቃል ከገባሽ ያንን ቃል መፈጸም አለብሽ አለቻት። ስፓርክም እሺ እናቴ ትላታለች። ነገር ግን በዚህ ውብ ቦታ ላይ ሌላ እንስሳም ይኖር ነበር። ሻዶው ይባላል። አስፈሪና የተራበ ነብር ነበር። ሁልጊዜ እንስሳትን አድኖ ለመያዝ ይፈልጋል። አንድ ቀን ጎልዲ ከልጇ ርቃ ቁጥቋጦ መሃል ሳር ስትበላ ሻዶው አያት። ቀስ እያለም ወደ እሷ መቅረብ ጀመረ። በድንገት ከቁጥቋጦው ወጥቶ ሊበላት ፈልጎ ሊዘል ሲል ጎልዲ ግን ከነበረችበት ፍንክች አላለችም። ሻዶው እባክህ ልትበላኝ ትችላለህ፣ ግን መጀመሪያ አንድ ቃል ብቻ ልጠይቅህ። ልጄ ቤት ብቻዋ ናት፣ ሄጄ ላጥባትና ተሰናብቻት ልምጣ ብላ ጠየቀችው። ቃል እገባለሁ እመለሳለሁ አለችው። ነብሩ ሻዶው ግን መጀመሪያ ላመናትም ነበር። እንዴት ልመንሽ አላት። ቃሌን ፈጽማለሁ አለችው። ነብሩ ለቃሏ ታማኝ እንደምትሆን ስላየ ለቀቃት። ጎልዲ ወደ ቤት ሮጠች። ልጇን አቀፈቻት፣ አጠባቻት። ስፓርክም እናቴ ለምን ታለቅሻለሽ ስትል ጎልዲን ጠየቀቻት። ጎልዲም ልጄ ቃሌን ጠብቂ ሊሄድ ነው አለቻት። ከዛም ተሰናበተቻትና ሁልጊዜ ቃልሽን ጠብቂ እሺ፣ ታማኝ ሁኚ፣ አትርፊ። ቃልሽ ዋናው ነገር ነው ልጄ አለቻት። ስፓርክም እናቷ ስትሄድ እያየች አለቀሰች። ጎልዲ ወደ ነብሩ ተመለሰች። ሻዶው ቀኑን ሙሉ ሲጠብቃት ነበር። ሲያያት ተመለሽ አላት። አዎ ቃሌን ፈጽሜያለሁ፣ ልትበላኝ ትችላለህ አለችው። ነብሩ ሻዶው በላሟ ታማኝነት በጣም ተገረመ። ቃልሽን ጠበቅሽ? በእውነት ተመለሽ አላት። ላሟም አዎ አለችው። ከዛም በጣም ተገርሞ እንዳንቺ ታማኝ እንስሳ አይቼ አላውቅም፣ በታማኝነትሽ ተነክቻለሁ፣ አልበላሽም፣ ቃሌን ፈጽማለሁ፣ አንቺን አልበላሽም ይላታል። ሻዶው ጎልዲን ለቀቃት። ጎልዲን በደስታ ወደ ልጇ ሮጠች። ነብሩን በታማኝነቱ ደስተኛ ሆነ። ጎልዲ ወደ ቤት ተመልሳ ልጇን አቀፈቻት። ስፓርክ አየሽ፣ ቃላችንን ከጠበቅን ታማኝ ከሆነን ጥሩ ነገር ይፈጠራል አለቻት። ስፓርክም አዎ እናቴ ልክ ነሽ አለች። እሺ ልጆች፣ ተረቱ እንዴት ነበር? ወደዳችሁት? ታማኝነትና ቃል መጠበቅ በጣም አስፈላጊ ነው። ቃል ከገባን ያንን ቃል መፈጸም አለብን። ታማኝ ስንሆን ሌሎችም ያከብሩናል፣ ጥሩ ነገርም ይፈጠራል። የዛሬን ተረት ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በሌላ ተረት እስክንገናኝ ቻው ቻው። ከዕለታት አንድ ቀን በአንድ ትልቅና ጥቅጥቅ ያለ ጫካ ውስጥ አንዲት ጉጉት ትኖር ነበር። ይህች ጉጉት በጣም ጠንቃቃና ሁሉንም ነገር በጥርጣሬ የምታይ ነበረች። እንደ ሌሎች ወፎች በቀን ሳይሆን የምትንቀሳቀሰውና የምታድነው በሌሊት በጨለማ ነበር። አንድ ቀን ማታ ጉጉቷ በዛፍ ቅርንጫፍ ላይ ተቀምጣ ሳለች በሩቅ አንድ የሚያብለጨልጭ ነገር አየች። ቀረብ ብላ ለማየት ስትሞክር ያ የሚያብለጨልጭ ነገር እንደገና ጠፋ። ጉጉቷ በጣም ደነገጠች። በጫካ ውስጥ የማታውቀው ምናልባትም አደገኛ የሆነ ነገር እንዳለ ተሰማት። ወዲያውኑ ወደ ሌሎች ወፎች ጋር በመሄድ ያየችውን ነገር ነገረቻቸው። ነገር ግን ጉጉቷ ያየችውን ነገር ስትናገር ትንሽ አጋነነችው። አንድ ግዙፍና የሚያስፈራ ፍጡር አየሁ አለቻቸው። አይኖቹ እንደ እሳት ይቃጠሉ ነበር። ጥርሶቹም በጣም ረዣዥም ነበሩ። ወፎቹ የጉጉታን ወሬ ሲሰሙ በጣም ፈሩ። ወይኔ ጉዳችን፣ ይህ ፍጡር እኮ እኛን ሊበላን ይችላል አሉ።
ወሬው በፍጥነት በጫካ ውስጥ ተሰራጨ። ሁሉም እንስሳት መፍራት ጀመሩ። አንዳንዶቹም ከጫካው ለመውጣት ማሰብ ጀመሩ። ነገር ግን በአንድ ጥግ ላይ የተቀመጠች አንዲት ትንሽ ወፍ ይህ ሁሉ ስትሰማ ትንሽ ጥርጣሬ ያደረባት። ጉጉታ ያየችው ነገር ለማረጋገጥ መሄድ አለብን አለች። ምናልባት ያየችው ነገር ያን ያህል የሚያስፈራ ላይሆን ይችላል። ወፎቹ በትንሿ ወፍ ሀሳብ ተስማሙ። እናም ጥቂት ደፈር ያሉ ወፎች ጉጉታ ያየችበትን ቦታ ለመፈተሽ ሄዱ። እዚያ ሲደርሱ ግን ምንም አይነት ግዙፍ ፍጥር አላዩም። ይልቁንም አንዲት ትንሽዬ አምፖል በዛፍ ቅርንጫፍ ላይ ተንጠልጥላ አዩ። አምፖሉን አንድ ሰው ጥሎት የሄደ ነበር። አምፖሉ ሲበራና ሲጠፋ ነው ጉጉታ እንዳስፈሪ ፍጡር ያየችው። ወፎቹ እውነቱን ሲያውቁ በጣም ሳቁ። ጉጉታን ባደረገችው ነገር በጣም አፈረች። ወሬዋን ያጋነነችው ለምን እንደሆነ ማብራራት አቃታት። ከዚያን ቀን ጀምሮ ጉጉታ ወሬን ከማጋነን ተቆጠበች። ሁሉም ነገር በትክክል ለማየትና ለማረጋገጥ ጥረት ማድረግ ጀመረች። ይህ ተረት የሚያስተምረን ነገር ቢኖር ወሬን ማጋነንና ሳያረጋግጡ ማሰራጨት ጉዳት እንደሚያመጣ ነው። ሁልጊዜ እውነቱን ለማወቅና ለማረጋገጥ ጥረት ማድረግ አለብን። በተጨማሪ ፍርሃት አንዳንድ ጊዜ ነገሮችን ከነበሩት በላይ አጋኖ እንደሚያሳየን ያስተምረናል። የዛሬን ተረት ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በሌላ ተረት እስክንገናኝ ቻው ቻው።